ህፃናት ልጆች ወደ ገነት ነው ግቡ የሚባሉት ያለምንም ቅጣት ገብታችኋል። ሐዲስ ላይ ሲናገሩ አጥፋሉ ሙስሊሚን ፊል ጀነ ሙስሊም ህፃናት ልጆች የገነት ናቸው ብለው ተናገሩ። ወደ ገነት ሲገቡ ጊዜ የጅሊሱነ ዐላ ባቢል ጀነ አሉ ነቢ ሰለላሁ ዐለይሂ ወሰለም በገነት በር ላይ ይቀመጣሉ። አላህ እያወቀ ይጠይቃቸዋል። ሊማዛ ላ ተድኹሉን ለምን አትገቡም ሲላቸው ፈየቁሉን ያ ረበና ላ ነድኹሉ ሐታ የድኹለ መዐና አባኡና ወኡመሃቱና ጌታችን አላህ ሆይ ከእኛ ጋር አባት እናቶቻችን እስካልገቡ ድረስ አንገባም ይላሉ። አላህ ሱብሓነሁ ወተዓላ ሚዛኔ ይዛቸዋቸውን ሄዱ ወላጃቸውን ብሎ ይፈቅድላቸዋል። በኃጢአታቸው ምክንያት እነዚያ ታግደው ከሆነ በስቶባቸው ከሆነ ማለት ነው። ከዚያም ለወላጆቻቸው እንዲያማልዱ ይፈቅድላቸዋል ማለት ነው። እነዚህ ናቸው የመልጃ ስርዓቶች። ይህ ሆኖ እነዚህ ምልጃዎችን ዛሬ በምድር ላይ ማንንም አካል መልአክንም ሆነ ማንንም አካል ጠርቶ አማልደኝ ማለት አይቻልም፣ ስህተት ነው። ገብርኤልን፣ ሚካኤልን፣ ማርያምን፣ መሲሁን፣ ማንንም ነቢያት፣ ማንንም ጻድቅ ብላችሁ የምታስቡትን አካል ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን አማልዱኝ ብሎ ዛሬ በምድር ላይ መማፀንና መጠየቅ አይቻልም በፍጹም። ነገር ግን ምንድን ነው የሚቻለው ከተባለ አምላክ ያላህ ሆይ የትንሣኤ ቀን ይህንን መልጃ ከሚያገኙት መልካም ባሪያዎች አድርገኝ ብሎ ቀጥታ አምላክን አላህን መማጸኑ ችግር የለም። የዛኔ መልጃውን ሊያገኝ የሚችለው ምን አይነት ሰው እንደሆነ ቅድም ነግራቸዋለሁ። መስፈርቱ አንዱን አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣትን አለማጋራት ነው። ለዚህ ማስረጃ በሁረይራ የተባለ ታላቅ ሰሃባ ሲናገር ሲጠይቅ ምናለ ሰአልቱ ረሱላ ሰለላሁ ዐለይሂ ወሰለም ጠየቅኳቸዋል። ምን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ የትንሣኤ ቀን የእርሱን ምልጃ በማግኘት እድለኛ የሚሆን ምን አይነት ሰው እሺ ይህ ነው ጥያቄ ያልከተ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ፋዚኔ ጥያቄ ማለት ነው ፈትዋ ነው። እኔ ኢትዮጵያ እያለሁ እዚህ አረብ ሀገር የምትኖር ልጅ ነበረች። በአካል ማንተዋወቅ የአንድ ሀገር ልጆችም አይደለም። እሺ የመጀመሪያ ግን ሰላም እንዴት ነህ? የኔ ጥያቄ ምን መሰለክ፣ በእስልምና አስተምሮ ሁሉም ነቢያቶች ሙስሊም ናቸው ከተባለ በነቢዩ መሐመድ እና በኢሳ መካከል ያሉ ትውልዶች አሉ አይደለም? ለኢሳ ደግሞ ኢንጅል የሚባል መጽሐፍ ተሰጥቶት ከነበረ ያንን ኢንጅል መጽሐፍ የተቀበሉ ሙስሊሞች አማኞች አልነበሩ ማለት ነው። ምክንያቱም ነቢዩ መሐመድ እኔ ከትውልዶቹ የመጀመሪያ ሙስሊም ነኝ ካሉ በኢሳ እና በነቢዩ መሐመድ መካከል የነበሩት ኢሳ እስልምናን ያስተማራቸው ትውልዶች ወዴት ገብተው ነው ነቢዩ መሐመድ እኔ መጀመሪያ ሙስሊም ነኝ ብለው ከዛ ትውልድ አንጻር የተነሱት? ከትውልዳቸው አንጻር ነው እርሳቸው ከተነሱ አይኑ ከትውልዳቸው አንጻር እንደሆነ ግን ነቢ ኢሳ የተሰጠውን ኢንጅል መጽሐፍ ሙስሊሞች አልተቀበሉትም፣ ወይም ደግሞ ኢሳ እስልምናን ያስተማራቸው ትውልዶች አልነበሩም አለ። ግን ይሄ ቁርአን ከወረደላቸው ጊዜ አንስቶ የመጀመሪያው የራእዩ ተቀባይ ማን ነው? እርሳቸው ናቸው አይደለ? ከዚህ አንጻር ነው እንጂ ከበፊቱ ከእርሳቸው በፊት የነበሩ አማኞች ሙስሊሞች ነበሩ። በማን መንገድ ላይ? በመሲሁና በኢሳ መንገድ ላይ ማን ነው? በሙሴ መንገድ ላይ የነበሩ። ለዚህም ለነቢ ሰለላሁ ዐለይሂ ወሰለም የሚገርምሽ አናግሯቸው ነበር። የነጅራን ክርስቲያኖች ነጅራን የምትባል ሀገር አለች በየመንና በሳዑዲ መካከል ያለች። እዛች ላይ የመሲሁ ተከታዮች ይኖሩ ነበሩ። እነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለም ጋር መጥተው ሊወያዩቸው ሲጠይቋቸው ሙስሊም ሆኑ ሲሏቸው እኛ ከአንተ በፊት ሙስሊሞች ነበረን አሉ። ከፈለግሽ ላሳይሽ እችላለሁ። ግን እነዚህ ሰዎች ሙስሊሞች ነን ብለው ቃል በቃል ይናገራሉ። ኩና ሙስሊሚን ቀብለክ ከአንተ በፊት ሙስሊም ነበር አሉ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ስህተታቸውን አስረዷቸው። ሙስሊም ሊያደርጋቸው የማይችለውን አንቱም ተቁሉነ አነ አላህ ሳሊሱ ሰላሳ አሏቸው። እናንተ እኮ ስላሴ ብላችሁ ታምናላችሁ፣ ይህ ደግሞ ስህተት ነው፣ ከሙስሊምነት ያስወጣቸዋል ብለው አስረዷቸው ያላቸውን ስህተቶች እንደገና እና ሙስሊሞች ነን ብለው ይጠሩበት ነበረ ከእርሳቸውን በፊት። ማስረጃን ከፈለግሽ አሳይሻለሁ። ችግር የለውም። እኔ እንድታስረዳ ብቻ የፈለግኩት ስላልተረዳሁት እና እሺ፣ ያ ኢንጅል የሚባለው መጽሐፍ ወዴት ሂዶ ነው ለነቢዩ መሐመድ እንደ አዲስ ቁርአን ወረደላቸው? የኢሳ አስተምረው ኢንጅል ማን ወዴት ገባ ነበር? ተበርዞ ነው እንጂ ማለት የሰው እጅ ከገባበት በኋላ ያ በትክክለኛ ይዘቱ ላይ ያለ ኢንጅል ነው ሊባል አይችልም። ሰዎች እንደፈለጉ ከጊዜ በኋላ እየተነሱ በራሳቸው ጨመሩበት፣ የራሳቸው ያለውን እውነታውንም ቀነሱት። ያ ነው እና ተበርዞ ነው እንጂ እሱ ጠፍቶ ነው ማለት አይደለም። መበረዝ ማለት እውነቱ ከሀሰቱ መቀላቀል ነው አንደኛ።
እንዲሁም ደግሞ ቃል እያለ የተሳሳተ ግንዛቤ መስጠት ማለት ነው። የተሳሳተ ግንዛቤ መተርጎም ማለት ነው። በብዙ አይነት ነው ብረዛ። አላህ በቁርአን ላይ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል ይላል። ያበራረዙ ስርዓት በጣም በርካታ ነው። አንደኛ እውነትን ከሀሰት መቀላቀል፣ በውስጡ ላይ እውነትም አለ ሀሰትም አለ ማለት ነው። ይሄ መጽሐፍ እስካሁንም ድረስ አለ። በነገራችን ላይ እውነትና ሀሰት በውስጡ ላይ ተቀላቅሎ ስለ አምላክ አንድነት የሚናገረው ይህ ነቢያቶች ያስተማሩት ነው ብለን እናምናለን። ምናልባት እስራኤል ሆይ የትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለው በትክክል የነቢያቶች አስተምሮ ነበር። አላህ ይህን ቃል በቁርአን ላይ ጠቅሶታል። ሁሉም ነቢያት እንዳለ ሲያስተምሩ የትእዛዝ ሁሉ መጀመሪያውና ፊተኛው አንዱን አምላክ በብቸኝነት አምልኮ የሚለው ቃል ነው። ነቢዩላህ ዒሳ ለምሳሌ ካስተማረው በሱራ አልማኢዳ ላይ ይህን ቃል እንዳስተማረ አላህ በቁርአን ላይ ገልጾታል። ምን ይላል? ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ኢነላሀ ሁወ ልመሲሑ ብን መርየም ወቃለ ልመሲሕ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ መጀመሪያ ያስተማረው ለእስራኤል ሰዎች እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አንዱን አምላክ በብቸኝነት አምልኮ የሚል ትእዛዝ እንደነበር ይናገራል። ሙሴ የሚያስተማረው ይሄን ነው። የመጀመሪያው ትእዛዝ ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ለሙሴ አምላካችሁ እርሱ አንድ አምላክ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እርሱ እውቀቱ ሁሉም ቦታ ያከብብ ነው እያለ ተናገረ። አብርሃምም የመጀመሪያ ያስተማረው ትምህርት ይሄ ነው። ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ምን አላቸው? መጀመሪያ ሲያስተምር እዕቡዱላህ ወተቁሁ አንዱን አምላክ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ኢልያስ ይህን ያስተማረው ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባይኩም ልአወሊን። ኢልያስ ከመልእክተኞቼ ነው ካለ በኋላ አላህ ስብሐነ ወተዓላ ማንን እንደሰበከ መጀመሪያ ሲናገር ምን አለ? አላህ ረበኩም ወረበ አባይኩም ልአወሊን አላቸው። የእኔም ማን ነው የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙ አላቸው። በዘመናቸው ሲጠሩት የነበረውንም ጣዖት አወገዘላቸው። አትድዑነ በዕለን በዕል የሚባልን ጣዖት ትጠራላችሁና የእናንተም የአባቶቻቸው የቅድመ አያቶቻቸው አምላክ እርሱ አንድ አላህ ብቻ ነው እና እርሱን ተገዙ አላቸው። ይሄ ነው እና ስለዚህ በውስጡ ባለው መለኮታዊ ቅሪት መሰረት አድርገው እነዚያ ሰዎች አንዱን አምላክ በመገዛት የሄዱ ነበር። በእርሱም ላይ ያጋሩ ሰዎች አሉ። ነገር ግን ይህንን መጠሪያ ሙስሊም የሚለውን ይጠቀሙት ነበረ። በተሳሳተ ግንዛቤ ላይ ቢሆኑ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ያሏቸውን ስህተት እያነሱ እንዲያርሟቸው ተደረገ። አምላክን አንድም ሶስትም ማለታቸው ሌላም እንዲሁም። እሺ በዚህ ላይ ግን ያልገባኝ ነገር አለው። እሱ ምን መሰለህ? አሁን ለምሳሌ ነጃሺ ነብዩ መሐመድ ወደ ሀበሻ በተሰደዱ ጊዜ የመሲሁ ተከታይ ነበር አይደለም? የመሲሁ ተከታይ የሆነው እሱ በክርስትና እምነት ላይ ነው ወይስ እስልምና ላይ ነው? አሁን ማወቅ የምፈልገው ምንድን ነው፣ በእያንዳንዱ ነቢያቶች ትውልድ የራሳቸው እስልምና ካተረፉ እነዛ ሁሉ የእስልምና አማኞች የት ሂደው ነው ነቢዩ መሐመድ እኔ ከሙስሊሞች የመጀመሪያ ነኝ ያሉት? ሌሎቹ ሙስሊሞች የት ገቡ? ማን አጠፋቸው? አሉ። ነገር ግን በቀደሙት ነቢያት መንገድ ላይ የሆኑ ናቸው እነሱ። አሁን ቁርአን ከተወረደበት አንጻር የመጀመሪያው ሙስሊም ማለት ታዛዥ ማለት ነው። የመጀመሪያው የቁርአንን ትእዛዝ ተቀብሎ የመጀመሪያ ፈጻሚው ማን ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። የአምላክን ትእዛዝ ይህንን አሁን በእኔ ላይ የወረደውን ህግና ስርዓት ከመከተል አንጻር የመጀመሪያው ታዛዥ እኔ ነኝ እያሉ ነው። እነዚያን የመጽሐፉ ሰዎች በትክክለኛ መንገድ ላይ የነበሩ የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ እንደነበሩ አላህ በቁርአን ላይ ይናገራል። እነዚያንም መልካሞች ብሎ ገለጻቸው። ነገር ግን መልካምነታቸው እንዲሟላ ዘንድ ከእርሳቸው በኋላ የመጨረሻ ዘመን ላይ የመጣውን ነቢይ መቀበል ነበረባቸው። ተቀብለዋል በርካቶች እና እነዚያም በቀደሙት ነቢያት መንገድ ላይ ናቸው ነበሩ። ከዚያ አንጻር ነቢ ሰለላሁ ዐለይሂ ወሰለም ቀድሟቸው ነበሩ። እነዚያ ሰዎች በሙሳና በዒሳ መንገድ ላይ ሆነው ሙስሊሞች ነበሩ። የመጨረሻውን ነቢይ ይመጣልናል ብለው ይጠብቁ ነበር። ልክ ህጉና ስርዓቱ ሲመጣ በቁርአን ዘመን ደግሞ የመጀመሪያው ትእዛዙን ተቀብሎ የመጀመሪያው ፈጻሚ ማን ነው ከተባለ እርሳቸው ናቸው። ከዚህ አንጻር ነው የመጀመሪያው ሙስሊም ነኝ ብለው የተናገሩበት ምክንያት ይሄ ነው። እሺ ይህ ነበር ያልገባኝ። አመሰግናለሁ። ፈጣሪ ጨምርልኝ። እሺ እኔ ልቀጥል። እሺ ሰላም ነው? ሰላም ነው። እሺ ይሰማላ? እሺ እኔ የመጀመሪያ ጥያቄ እስልምና የመጣው ከክርስትና ከመጣ ወይም ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ ነው።
ነቢዩ መሐመድ እንደሚመጣ የተናገረ ነቢይ የተጻፈ ነገር አለ? ማስረጃ አለ? እስልምና የመጣው ከኢየሱስ ክርስቶስ ከ600 ዓመት በኋላ ነው ያልሽው ስህተት ነው ብሎ ማንበብ ያስፈልጋል። ስለዚህ በቁርአን እስልምና የመጣው ነቢዩ መሐመድ ከተነሳበት ጀምሮ አይደል ነው? ቁርአን የወረደው በነቢዩ መሐመድ ላይ ነው። አይዋ ቁርአን የወረደው በነቢዩ መሐመድ ላይ ነው። ትክክል ነሽ። ግን እስልምና የመጣው በመሐመድ ጊዜ ነው ማለት አይደለም እሱ። እሺ ስለ ነቢዩ መሐመድ ነቢይነት ወይንም የዓለም መጨረሻ ነቢይ ታላቅ ነቢይ ተብሎ ስለ ነቢዩ መሐመድ የተናገረ ትንቢት የተናገረ የተጻፈ ነገር ካለ እስኪ ማስረጃ። ምዕራፍ 61 ቁጥር 6 ላይ መሲሁ ከእኔ በኋላ የሚመጣው መልእክተኛ ስሙ አሕመድ ወይም መሐመድ የተባለ ከእርሳቸው በፊት አብስሯል። إذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውሱ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ። ከእኔ በፊት ያለውን መጽሐፍ ኦሪትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውንም መልእክተኛ ነቢይ ስሙም አሕመድ ወይም መሐመድ የተባለውን የማበስራችሁ ነኝ አለ። ስለዚህ ከእርሳቸው በፊት እርሱ ሲያበስር ነበር። ይህ ነው። እሺ ምን ላይ ነው? ምዕራፍ 61 ቁጥር 6 ላይ 61 ቁጥር 6 ላይ ቁርአን ላይ ነው። እኔ ከቁርአን ላይ እኮ አይደል ቁርአን የወረደው ነቢዩ መሐመድ ላይ እስከሆነ ድረስ እንዴት ማስረጃ ሊሆን ይችላል? ስለዚህ ስለ ኢየሱስ ክርስቶስ በወንጌል ላይ የወረደው ስለ ኢየሱስ ሊመሰክር አይችልም ማለት ነው አይደል? ስለ ኢየሱስ ክርስቶስ በኦሪት ዘፍጥረት ነቢያት ትንቢት ተናግረውለታል። መሲህ ይመጣል፣ ይወርዳል፣ ይወለዳል። ኢየሱስ ይመጣል ብሎ እነ ዳዊት እነ ሰለሞን ሁሉም ነቢያት ተናግረውለታል። አንድ አምጪ ኢየሱስ የሚባል ነቢይ ይመጣል ብሎ የተናገረ በኦሪት ብዙ ነቢይ አይደለም። ባይዘው ነቢይ ተብሎ አይደለም። ይመጣል፣ ይወልዳል፣ ይወለዳል ተብሎ ነቢዩ ኢሳያስ፣ ዳዊት በቃ ኢየሱስ ይመጣል ብሎ የተናገረ አንድ ስጭ። ኢሳያስ ወይንስ ዳዊት ወይንስ ማን እኮ? ኢሳያስ፣ ዳዊት፣ ሙሴ ማስረጃ መጽሐፈ ኢሳያስ የቱ ጋር ምዕራፍ እና ቁጥር ኢየሱስ ይመጣል ብሎ የተናገሩበት? በነገራችን እኔ ነብዩ ኢሳያስ ጥቅስ አላስኩም፣ ግን ነቢያት ሁሉ ጥቅስ አላስኩም። ኢየሱስ ብሎ የተናገረ አንድ ነቢይ የለም። ብሉይ ኪዳን ላይ ኢየሱስ የሚል ስሙ ራሱ የለም። ብሉይ ኪዳን ላይ ግን ኢየሱስ ክርስቶስ ይወለዳል ተብሎ በነቢያት ተነግሯል። ግን ቁርአን ላይ ነቢዩ መሐመድ ከቁርአን ውጪ እኔ የምፈልገው ከቁርአን ውጪ የሆነ ከቁርአን ውጪ ስለ ነቢዩ መሐመድ ይመጣል የዓለም ነቢይ ነው ታላቅ ነቢይ ነው ብሎ የተናገረ አንድ ጥቅስ ፈልጋለሁ ማለት ነው ከቁርአን ውጪ። ምክንያቱም ቁርአን የወረደው ነቢዩ መሐመድ ላይ ስለሆነ ያ ደግሞ ማስረጃ አይሆንም። እንዴት? በምን ሂሳብ ያስረጅን? አንድ መለኮታዊ መጽሐፍ ምስክር የሚሆነው በምን መስፈርት ነው? በሱ ጊዜ የመጣው መጽሐፍ ማስረጃ ሊሆን አይችልም ከዚያ በፊት ካልሆነ በስተቀር ካልሽ አሁን ኢየሱስ ክርስቶስን ወጥቶሽ ቀደም አንደኛ ኢየሱስ ይመጣል ብሎ የተናገረ ነቢይ የለም። ሁለተኛ ሙሴ ነቢይ ነው ብለሽ ታምኛለሽ አንቺ? ለምሳሌ አምናለሁ። እዚህ ከሙሴ በፊት ሙሴ የሚባል ነቢይ ብሎ ይመጣል ብሎ የተናገረ አንድ ነቢይ አምጪ እስኪ። የለም። ምክንያቱም ህገ ልቦና ስለነበረ ህግ የመጣው ወይንም የተጻፈው በሙሴ ጊዜ ስለሆነ ሙሴ ይመጣል ብሎ የተናገረ ነቢይ አለ። እሺ ከሙሴ በኋላ ልትከሰልሽ ዳዊት የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ? መቼም ከዳዊት በፊት እነ ሙሴ አሉ። እነ ዳዊት፣ እነ ሰለሞን፣ እነ አብርሃም እነዚህ በሙሉ ስለ ክርስቶስ ተናግረዋል። እኔ የፈለኩት ስለ ነቢዩ መሐመድ ነው። ዳዊት ይመጣል ብሎ የተናገረ ነቢይ አለ ወይ? ሙሴን ታውቁልሽ። በቃ ዳዊት እኮ ፍጡር ነው። ዳዊት ነቢይ ነው። በጣም ጥሩ። ስለዚህ ዳዊት የሚባል ነቢይ ይመጣል ብሎ የተናገራለ ወይ ከዳዊት በፊት? አንድ የለም። ግን ሰለሞን እንደሚመጣ ነቢዩ ዳዊት ተናግሯል። ስለዚህ ዳዊት ይመጣል። ማነው ዳዊት? ነቢይ አይደለም፣ ሐሰተኛ ነቢይ ነው ማለት ነው። ምክንያቱም ከእርሱ በፊት የተናገረለት የለም። ዳዊት ከእሱ በፊት የተናገረለት የለም።
አይዋ ከሱ በፊት ግን እዚህ ጋር ስለ ክርስቶስ አሁን እኛ የምንጋጨው ከክርስቶስ ጋር ስለሆነ ስለ ክርስቶስ ነቢያት ከተናገሩ ስለ ነቢዩ መሐመድ የተናገረ ማን አለ ከቁርአን ውጭ? ስለ ኢየሱስም አልተናገሩም። ኢየሱስ ይመጣል ብሎ የተናገረ ነቢይ የለም ከእርሱ በፊት። በገዛ መጽሐፍሽ ነው የምጠይቅሽ፣ ከሌላ እንኳ አይደለም። የለም ገብቶሻል። ኢየሱስ የሚለው ስሙን እራሱ አያውቁትም። ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት የዓለም መድኃኒት ነው ተብሎ ትንቢተ ኢሳያስ ላይ ተጽፏል። አይደለም የዓለም መድኃኒት ነው አይልም። ስለ ኢየሱስ ይላል አይልም። የዓለም መድኃኒት ነው አማኑኤል ማለት የሚል የለም። እግዚአብሔር ከኛ ጋር በአንድ ነገርሽ መጽሐፍሽ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደለም። ያ አማኑኤል ደግሞ ወዲያው እዛው ላይ ኢሳያስ ላይ ተወልዷል። የሚገርምሽ ላሳይሽ። አሳየኝ። እንደሱ ይሻላል። አማኑኤል በዚያው ዘመን ተወልዶ ትንቢት ተፈጽመዋል። ላሳይሽ። እሺ ያ የት ይገኛል? ትንቢተ ኢሳያስ ምዕራፍ 7 ቁጥር 9 ላይ ላሳይሽ። ትንቢተ ኢሳያስ ምዕራፍ 7 የመጀመሪያው ያው እና ትንቢተ ኢሳያስ ምዕራፍ 8 ቁጥር 8 ላይ አለ። አማኑኤል ተወልዷል። የመጀመሪያው ያ እና እዚህ ጋር ይሄ ነው አይደለ ትንቢቱ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህ አማኑኤል ተወልዷል ወይ? አዎ። ቀጥታ ያው እዚሁ ጋር ትንቢተ ኢሳያስ ምዕራፍ 7 ነው አይደለ? ይሄ ቀጥታ ቀጣዩ ላይ ነው ተወልዶ እዚሁ ጋር አማኑኤል የሚባለው ተወልዷል። ምዕራፍ 8 ላይ እንሄድ። ይወለድላችኋል እኮ ነው። አማኑኤል ገና እንደሚወለድ ነው የሚናገረው። እንደተወለደ አይደለም፣ ሶሪ እንደሚወለድ ነው። ቀጣዩ ምዕራፍ ላይ አማኑኤል ተወልዷል። ያው ምዕራፍ አማኑኤል መቼ ነው የተወለደው? እዚያው ኢሳያስ በኢሳያስ ጊዜ ላሳየሽ ነው። ቅድም ያነበብኩት በኢሳያስ ጊዜ። እሺ በኢሳያስ ጊዜ ላሳየሽ። በኢሳያስ ጊዜ እሺ። ስለ ነቢዩ ሙሐመድ እንደዚህ ማስረጃ የሰጠ ኢሳ ከመምጣቱ በፊት እንደዚህ ማስረጃ የሰጠ ከቁርአን ውጭ ስጠኝ። ስለዚህ አማኑኤል የተባለው በዚያው ዘመን የተወለደ ሰው ነው። አየሽ፣ ኢየሱስ ክርስቶስ አይደለም። ምን ይላል እዚህ ቦታ ላይ ሲናገር? ይሁዳ ይገባል። ችግር የለውም እሰጥሻለሁ። ምን ይላል እዚህ ጋር? እያጥለቀለቀ ያልፋል፣ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የሀገርህን ስፋት ትሞላለች ይላል። ይህ አማኑኤል እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው የሚለው ለኢየሱስ ክርስቶስ ብቻ ነው ወይ? አይደለም። ያው እዚሁ ጋር 10 ላይ ወረ አይደለም። ያው እዚሁ ጋር 10 ላይ ተመካከሩ፣ ምክራችሁም ይፈታል፣ ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነው እና ይላል። ያ ሰላም ማን? አማኑኤል የተባለው አካል እዚህ ጋር። ስለዚህ አማኑኤል ራሱ እግዚአብሔር ስለሆነ ነው። እኔ የምፈልገው ማስረጃ ስለ ነቢዩ ሙሐመድ የሚለውን መጽሐፍ ቅዱስ ላይ ባሳይሽ ይገባል። ስለሌለ ነው አለ፣ በእርግጠኝነት አለ። ስለሌለ ነው። ካሳየውሽ ትቀበያለሽ? ስለሌለ አልቀበልም። ካለ እኔ ዛሬ ሙስሊም ሆናለሁ። በጣም ጥሩ። ሙሐመድ የሚለው ስም ካለ ዛሬ ሙስሊም። አሁን እናውጣ። እሺ፣ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ድንግል ማርያም ብሉይ ኪዳን በግዕዝ አይደለም። እኔ ፈልገው ግን በአማርኛ ነው። በዕብራይስጥ ጎበዝ ልጅ። አሁን የዕብራይስጡ ጋር ሂደን ቀጥታ ወደ አማርኛ ሂደን ይራው እንመልከተው። ባይብል ላይ እንግባ። ለምን ወደዛ ትሄዳለህ? እኔ ፈልጎ አማርኛ፣ እኛ መጽሐፍ ቅዱሳችን በአማርኛ ነው። በአማርኛ ላሳይሽ። በአማርኛ አፍጣው። በአማርኛ ላሳይሽ ነው። ተረጋጊ።
እሺ ያው እና ባይብል ይላል አይደለ? ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ያ ኦሪት ዘፍጥረት የመጀመሪያው የዮሐንስ ራዕይ ድረስ ያለላቸው በዕብራይስጥ ነው የተጻፈው ብላናለች። የዕብራይስጡን ቀጥታ ሄደን ገብተን ወደ አማርኛ ወደ ቋንቋ ወደምትፈልገው እንቀይረዋለን። እዚህ ጋር እንገባና ምዕራፍ ቁጥር እናስቀምጣለን። እሺ ከኔ ጋር ኔትወርክ ቀጥታ ባይብል አወርዳ አማርኛ ብላ አወርድ እንደ ሆነ ሰርች አድርጌ ነው የምታመጣው። እሺ ቆይ እናያለን። ማን ነው መክፈት የሚችል? አንቺ ሌላ ስልክ ያለሽ ድንግል ማርያም? እኔ እየያዘብኝ ነው እና የለኝም። ቢኖረኝ እኮ ያመጣልህ ነበረ ራሴ። እኔ የለኝም፣ ትርፍ ስልክ የለኝም። በጣም ጥሩ አንድሽ አንድ ማን ነው ሌላ መክፈት የሚችል ልጅ ካለ ይገባ። በጣም አሪፍ ነው። እኔ ስልኬ በጣም እየያዘች ነው ችኛው። በገና ላጥፋውና ላብራ እስኪ። እሺ ዘፍጥረት ያደረግኩት እሺ ተከታታይ። እሺ ያና እዚህ ጋር ተመልካች እሺ ያውና ምዕራፍና ቁጥር አስገብተናል። ወደ አማርኛ እንቀይረዋለን። አማርኛ የለም ወይ? አለ። አብሽር ወደ አማርኛ እንቀይረዋለን። መጀመሪያ ስትጠይቅ ጊዜ መጽሐፍሽ ብሉይ ኪዳን በምንድን ነው የተጻፈ ስትባል በዕብራይስጥ ስላለች ዕብራይስጡን ሄደን ቀጥታ ወደ አማርኛ እንቀይረዋለን። ያው እነዚህ ጋር ወደ አማርኛ እንቀይረዋል። አምሃሪክ ኔትወርክ እየዞረች ነው። ታገሱሽ ልጆች። እሺ ሂብሩ የሚለው ጋር እዚህ ጋር እንገባለን። ዕብራይስጥ ጋር እንግባ። ከዛ ወደ አማርኛ እንቀይረዋለን። ኔትወርክ በጣም አስቸጋሪ ነው። ማን ነው ሌላ ስልክ የያዘ ሰው መግባት የሚችል ሰው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እስኪ ልሞክረው። እስኪ እንትን በል ጾንጎ ሰለሞን ላይ ግባና ሞክረው ነው። እሺ ምዕራፉን ተናገር እና ከስልክ ላይ ቀጥታ አማርኛ ውስጥ ግባ። ችግር የለም። ወደ አማርኛ ነው የምንገባ። ጾንጎ ሰለሞን 5:16 ላይ ግባ። ልክ ነኝ ኡስታዝ? ያው እና ቆይ ከፍቷል መሰለኝ። አንዴ ከፍቷል መሰለኝ። ትልቁ ላይ አድርጉኝ አንድ ጊዜ። ኡስታዝን መልሱት። እሺ ያውና ይታይሻል። በአማርኛ አድርጌዋለሁኝ። ዕብራይስጡን ቀጥታ ዕብራይስጥ የሚለው ቃል በቃል ያውና እዚህ ጋር ማልይዝ ሰለሞን 5:16 ይላል። ከዚያ እዚህ ምን ይላል? ወደ ትይዩ ዕብራይስጥ ይሄድላል። ዕብራይስጡን ቀጥታ ሄደን እንጫንና ወደ አማርኛ ይቀይርልናል። ከዚያ በኋላ እዚህ እንገባለን። እሺ እዚህ እንገባለን።
አሁን ወደ አማርኛ መቀየር ብቻ ነው። እሺ ቀጥታ ወደዚህ እንወርዳለን። ይታይሻል? እሺ ቀጥታ አውርዶ ረሶ አውርዶታል። የትኛው? ኖ የመጀመሪያው ጥቅሱ ምዕራፍ ስንት ነው? ቁጥር ስንት ነው? መኃልየ ዘሰሎሞን የታለ? መኃልየ ዘሰሎሞን የሚል እሺ ላሳይሽ፣ ተረጋግሽ። አንዴ እኔ በአማርኛ ነው ፈልጎ፣ እኔ ዕብራይስጥ አልችልም እኮ በአማርኛ ላሳይሽ ነው። የታለ መኃልየ ዘሰሎሞን የሚለው ላሳይሽ ነው። ያው መለስኩት እንድታየው ዘንድ። ቀደም እያሳያሽ ነበር። ምን ይላል እዚህ ጋር? ምን ይላል? መኃልየ እኮ ወደ አማርኛ ቀይረው። አማርኛ እኮ ነው እያነበብሽ ያለሽው። ይሄ ምን ቋንቋ ነው? መኃልየ እኮ ነው የሚለው። መኃልየ ዘሰሎሞን አይደለም። የታለ ሰሎሞን የሚለው ምዕራፍ 5 ቁጥር 16። አዎ ያው መኃልየ ዘሰሎሞን 5:16 እኮ ነው። መኃልየ ዘሰሎሞን እንደዚህ ነው የሚጻፈው። በፈጣሪ እሺ፣ ቆይ ተመልሼ ላሳይሽ። ይሄ ራስሽ መጽሐፍ ነው ሸጊት ነው 5:16። ቆይ አንዴ ቃሉን ላሳይሽ። ተመልሽ ሶንግ ኦፍ ሰሎሞን ይላል እንግሊዝኛ ነው። እሺ እንግሊዝኛ ያለሽ መጽሐፍ ነው። ሶንግ ኦፍ ሰሎሞን ነው። እሺ ያው አንዴ ብራስት ጋር ነው። አንዴ ስርዓት አቋርጬው ከይቅርታ ጋር ሄሎ፣ ከኛ ጋር ነሽ? አንዴ ስራ አቋርጬ እሺ እዚህ ጋር ወደ አማርኛ ቀጥታ ሶንግ ኦፍ ሰሎሞን ይታያችኋል። 5:16 ወደ ትዩ ዕብራይስጥ ሄድ ይላል። እንሂድ ቀጥታ እዚሁ እያለ የትም ሳንሄድ ወደ አማርኛ እንቀይረው። ቀጥታ ያው እዚሁ ጋር ወረድ ብላችሁ ይሄ ቃል ምን ይላል? ያው ይሄ ቃል ምን ይላል? እስኪ አበቢያትችን ድንገል ምን ይላል ይሄ ቃል? ይሄን ስም አንዴ ኮሜንት ላይ ቅውጥ አድርጉት። ባይብል ላይ ቁርአን ላይ እንዳይመስላችሁ። ያው ባይብል ሙሐመድ የሚል ስም ብል ያደርግ ተገኘ። እዚህ ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን? መን ሁወ ሀዛ ሙሐመድ? ይሄ ሙሐመድ ማን ነው? እሺ ጥያቄ አለ። ቀጥል። አሎ ለምን አመልስም? ጥያቄ የትኛው ጥያቄ እንዴ? መኃልየ ዘሰሎሞን የሚል የለም እዚህ ጋር መኃልየ ዘሰሎሞን ምዕራፍ እንደዚህ ብለህ ከመጽሐፍ አምጣ በስነ ስርዓት። እሺ እንዴት እናስረዳ? እስኪ ሴትዮ ፈጣሪ ሶንግ ኦፍ ሰሎሞን ማለት ነው ያን ሸዋበድ እንጂ ላይ ክርስቲያን አለ። እሺ አለው
እሺ ይሄ መኃልየ ሰሎሞን ነው ወይንስ አይደለም? አንድ እስኪ አንተ ተናገር። ሶንግ ኦፍ ሰሎሞን ምንድን ነው? መጽሐፉን እያየሁት ነው። እንደሱ የሚል የለውም። አንዴ ጥያቄው መኃልየ ሰሎሞን ነው አይደለም? ያወጣሁት መጽሐፉ እሱን አይሆን አሉ። መጽሐፉ ላይ ግን አንተ ያወጣኸው የለም። አንዴ አንዴ ተረጋጋ እንጂ እሱ ያለሽ ያለው እኮ ሙሐመድ የሚለው እኛ ጋር የለም እኮ ነው የሚልሽ ነው አይደል? አንተ ማለት የፈለግከው አዎ መጽሐፉ ላይ እንደዛ የሚል የለም እያለሽ ያለው እንጂ መጽሐፉ የኛ አይደለም እያለ ነው። አይደለም ሶንግ ኦፍ ሰሎሞን የእናንተ መጽሐፍ ነው አይደለም? ሶንግ ኦፍ ሰሎሞን የእናንተ መጽሐፍ ነው አይደለም? እኔ እሱ ስሙ አዲስ ነው። መኃልየ ሰሎሞን የእናንተ መጽሐፍ አይደለም? መኃልየ ሰሎሞን የኛ መጽሐፍ ነው። ኦኬ ግን እዚህ ጋር መኃልየ ሰሎሞን በትክክል መኃልየ ሰሎሞን የሚል ከነ ቁጥሩ አምጣ። ይሄ እኮ የቋንቋ የቃል ወይንም የስም እንትን ነው። እዚህ ጋር ቀጥታ መጽሐፉን አላመጣም። ለምሳሌ ኦሪት ዘፍጥረት እንደዚህ ይላል። ከዛ መሀል ላይ መሐመድ አለ ብለህ ብታመጣልኝ ኦኬ። ግን የለም አንተ እኮ ያመጣህልኝ ቃል ነው። መጽሐፉን ይዤዋለሁ። ከፈለክ ሙሉውን ላንብብልህ። መኃልየ 5 ማለት ነው። እሷ ያለችው ምንድን ነው? መጽሐፋችን የተጻፈው በዕብራይስጥ ነው። ስለዚህ በዕብራይስጥ ነው አይደለ የተጻፈው? የዕብራይስጡን አንተ ማውጣት ትችላለህ? ና ትልቁ ላይ እናድርግና ክፈተው። ትችላለህ? የዕብራይስጥ የለኝም፣ ምክንያቱም አማርኛ ነው የምችለው። ሲጀመር መጽሐፍ ቅዱሳችን የዕብራይስጡ ቀጥታ ወደ አማርኛ ነው የተተረጎመው። ቀጥታ ነው የተተረጎመው። የዕብራይስጥ በግዕዝ ወደ አማርኛ ዕብራይስጥ ላይ የምታገኘው መጽሐፍ ቅዱሳችን ላይ አለ። ምንም የተለወጠ ነገር የለም። ግን እኔ የምፈልገው ከነቢዩ መሐመድ ስለ ነቢዩ መሐመድ ከቁርአን ውጭ የተናገረ ክርስቲያኖች አይታቸዋል። መሐመድ የሚለውን ባይብላችሁ ላይ መኃልየ ቁጥር 16 ላይ ተው እንጂ ሙሉን ላንብብልህ እያልኩ እኮ ነው። መኃልየ 5 ማለት ነው። ቁጥሩን ትቼ ሙሉን ላንብብልህ ከአንድ ጀምር። ልታነብልን ነው እንዴ? አነብልን ነው ላንብብልህ። እንደዛ የሚል የለውም። ተው እንጂ ዕብራይስጥ በምን ቋንቋ ነው ብሉይ ኪዳን የተጻፈው? መልስልን። በምን ቋንቋ ነው የተጻፈው? በዕብራይስጥም ተጽፏል። ዋናው ዕብራይስጥ እንግሊዘኛ፣ አማርኛ መሆኑ አይደለም። ዋናው ዕብራይስጥ ቋንቋ አይደለም። እዚህ ያወጣው ዕብራይስጥ ነው። ወጣው ትልቁ ላይ ነው። ክፈት እንዴ ሁሱ አንተ የኛ መጽሐፍ ላይ ካል አንድ ቤት አታድርጉት። መክፈት የሚችላለ ከመካከላቸው ዕብራይስጥ እየነገርኩ እኮ ነው። ዕብራይስጥ ሆነ አማርኛ ሆነ አንዴ ባካችሁ የአማርኛ መጽሐፍ አለ ሲነበባል። አንዴ ዕብራይስጥ መክፈት አማርኛውን አማርኛውን አንዱ ብለህ ተረጋጉ። አንዴ ቀስ በሉ። ዕብራይስጥ መክፈት የሚችላለ ከመካከላችሁ የለም። እሱ ለዛ ሂድና እስራኤሎች ጋር አውራ። እኛ በአማርኛ መጽሐፍ አለን፣ መጽሐፉ ላይ ይነበብልን። አንተ ያልከው ካለ እና እንቀበላለን። አማርኛ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው እሱ። አንተ ካለ አባቴ አንተ ያልከው ካለ እንቀበልሃለን። በቃ ስለዚህ አንድ እስኪ እንደው ትንሽ ሻል ያለ ክርስቲያን አስገቡ እስኪ። ማን ነው የሚገባ ክርስቲያን? ቤተክርስቲያን የምትገለገል በግዕዝ ቋንቋ ግዕዙን ላውጣል። አንድ ተረጋጉ። በግዕዝ ነው መጀመሪያ የተጻፈው መጽሐፍ ቅዱስ? እስኪ ንገረኝ። እኛ የምንገለገለው ቤተክርስቲያን ውስጥ የምትገለገልበት ነው እሱ። ዋናው መሰረቱ የእናት ቋንቋ የተጻፈበት ምንድን ነው ብዬ ስጠይቃችሁ ዕብራይስጥ ነው አላችሁ። ስለዚህ ወደ እሱ ትሄዱና ቀጥታ እዛው ያለውን ወደ አማርኛ ቀይሩት። ሙሐመድ የሚል ቃል በቃል ካልተገኘ እኔ ዛሬ ቲክቶክን ዘጋጅቶ ነው የሚሄደው። ወረበል ካዕባ እምላለሁ ባላህ ስም። እና ሲተረጎም ተሳስቷል የምትለው? አዎ አሳስተውባችኋል። እንዴት እንዳሳስተውባችሁ እንደዚህ ብሎ ነገር የለም። ዛሬ አንተ ያመጣኸው ነው። ሲጀመር አንተ ያመጣኸው ቦታ እናንተ ብቻ ናችሁ የምታውቁት፣ ማንም አያውቀው አይደለም። ምክንያቱም ራሳችሁ ያስገባችሁት ስለሆነ ሄድና ባይብል ሀብን እኛ እንጠቀምበታል ወይ በሏቸው። አዎ ይሏቸዋል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ይደርሳል። መጽሐፍ ቅዱሱ ላይ ስም እንግዲህ ይቀየራል። አንተ አሁን ለምሳሌ ሁሱ ብትሆን ቀይረባቸው። ለምሳሌ አብርሃም ስሙ አልተቀየረም። አብርሃም ነው። ኢየሱስ ነው። ስም ከሆነ አይቀየርም።
ተቀይሯል። ኢየሱስ የሚል ቃል የለም በዕብራይስጥ ስም አይቀየርም። እሺ ማን ተባለ? በእኛ ማን ተባለ? ንገረን እስኪ። እኛ ማን አለው? ቀስ በል ተረጋጋ። ኢየሱስ የሚለው አልተቀየረም። ለምሳሌ አለ ኢየሱስ የሚለው የዕብራይስጥ ቃል ነው አይደለም? እንዴት እንደቀየሩባችሁ በአንተ ባመጣ ብላ አስረዳ። ኢየሱስ ስም ይኸውልህ፣ ስም ለአጠራር ልክ አሁን እኛ ኢየሱስን ኢሳ እንደምትሉት እናንተ ኢሳ ስትሉ ቀስ በል። በዕብራይስጥ ኢየሱስ የሚባል ስም አለው። ኢየሱስ መልስ። ማነው ታዲያ የሚባለው? አታውቅም። ስለዚህ ነገርህ የሸዋ የሚለው አይደለ እኮ በቃ ኢየሱስ ነው። የሸዋ ኢየሱስ ነው አለ። ስሙ ተቀይሯል ማለት ነው። አልተቀየረም። የሸዋ ማለት መድኃኒት ማለት ነው። ምን ማለት ነው? አይደለም ጥያቄው። የሸዋ በዚህ መልኩ ነው የሚተረጎሙ። ምንም እኮ እንትን የለውም። ቀስ በል ተረጋጋ። እንደሱ አይደለም እያልኩኝ ያለት ምንድን ነው? እዚያ ቦታ ላይ ዕብራይስጡን ሄደን ስናየው ጊዜ ይሄ ቦታ ላይ ሙሐመድ የሚል ስም አለ። ምን እናድርገውኛል? የለም ቢኖር ኖሮ መጽሐፉ ላይ ይጻፍ ነበር። ምዕራፍ ሲጀመር ስለምንድን ነው የሚያወራ? ስለ ነቢያት ወይ ስለ ወደፊት እኮ አይደለም የሚያወራ። በፈጣሪ እስኪ ማን ነው አንደኛ ዕብራይስጥ መክፈት የሚችል አንድ ክርስቲያን ካለ አንድ ቁጥር ይጻፍ ወይ ያሳያቸዋል። የራሳቸው ከክርስቲያን ወገን ክርስቲያን ካለ 3 ቁጥር ይጻፍና ይግባ መክፈት የሚችል። እኔ የዕብራይስጥ መጽሐፍ አለኝ፣ የዕብራይስጥ መጽሐፍ ቅዱስ አለኝ። እንትኔ ላይ ስልኬ ላይ አለ። እሱም ብታወጣው መሐመድ የሚል የለውም። በቃ እሺ፣ አንድ ክርስቲያን ቆይ ላስገባለሁ። ብሩኬ የሚል ልጅ ቆይ አንዴ ገብቷል ልኳል። እሱን እናስገባላቸው እና ዕብራይስጥ መክፈት እንደምትችል ተስፋ አድርጋለሁ። ብሩኬ የማትችል ከሆነ አትላክ። እሺ፣ ለእነሱ ለማሳየት ዘንድ ነው ልኬ ላለሁ። ብሩክ ና ግባ። እሺ ብሩክ አለ። እሺ ብሩክ ልኬለት ነበር አልገባም። እሺ ሌላ ማን እናስገባ? ማን ነው መግባት የሚችል ክርስቲያን እንዳለ? ምክንያቱም ያውቁታል ይህን ነገር። ስለዚህ መግባት አይችሉም። ከገቡና ከከፈቱት ሙሐመድ የሚለው ቃል በቃ እንዳለ ስለሚያውቁት እሱ ሳይሆን ዕብራይስጥ የሚችል የለ ኖርማሊ ማለት ነው። አይጠበቅብህም። እዚያው ላይ ዕብራይስጡን ወደ አማርኛ ወደ ፈለከው መቀየር ትችላለች። በውስጥ መደበቅ ፈልጎ ነው። እርግጠኛ ነኝ እዚያው ላይ ስላለ ወደምትፈልገው ቋንቋ ይቀይርልሃል። አንተ ባይብል ሀብን መክፈት ትችላለህ እና ባይብል ሀብ ክፈት አንዴ። እሺ ያወጣኛላ። አያወጣህም፣ ችግር ሌላ ስልክ አለ ከጎን አንድ ጓደኛ ካለ ተቀበለው እና አንዴ ባይብል ሀብን ልክፈትበት። የለም ሌላ ስልክ የለም። እሺ አንተኛው ከታች ሌላ ስልክ አለ ዋንደይ? አቤት። ሌላ ስልክ አለህ በእጅህ ላይ? መጽሐፉን ይዣለሁ። ሌላ ስልክ አለህ ወይ በእጅህ ላይ? ሌላ ስልክ የለኝ። ምንም ማድረግ አይቻልም። መግባት የሚፈልግ ክርስቲያን ካለ ሙሐመድ የሚለውን ቃል በቃል በገዛ መጽሐፋችሁ ላይ ራሳችሁ በእጃችሁ ከፍታችሁ እንዳሳያችሁ የምትፈልጉ ካላችሁ 3 ቁጥር ጻፉና ገቡ። ሌላ ሰርፕራይዝ እስከዛ ለእናንተ ልጨምርላችሁ። ሙሴና አሮን ወደ መካ ሄደው ሀጅ አድርገው ነበር እንደ መጽሐፍ ቅዱስ። ሌላ ልጨምርላችሁ። እስልምና ትክክለኛው ሃይማኖት ነው የሚል ቃል በቃል መጽሐፍ ቅዱስ ላይ ያሳያቸዋለሁ። ሌላ ልጨምርላችሁ። አንዱን አምላክ እግዚአብሔርን በብቸኝነት ማምለክ ይህ እስልምና ነው የሚል ቃል በቃል መጽሐፋችሁ ላይ ላሳያችሁ። ሌላ ልጨምርላችሁ። ሀጅን የሚያደርጉ ሰዎች ብፁዓን ናቸው የሚል ቃል በቃል መጽሐፍ ላይ ያሳያለሁ። የጌታ ሰው ይህ ሁሉ አለ መጽሐፋችሁ። ይህ ነው የምታገኙ ከተባለ በአማርኛ እንዲተረጉሙላቸው ጠብቃችሁ ከሆነ ስለሙ ማለት ነው ይባቸው። ነገር ግን የዕብራይስጡን ቀጥታ ሄዳቸው ስትከፍቱት ጊዜ ወደምትፈልጉት ወደ አማርኛ ቋንቋ ስትቀይሩት ቃል በቃል ሙሴና አሮን ወደ መካ ሄደው ሀጅ አድርገዋል የሚል ቃል አለ። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል አለ። እስልምና ለብሉነት መገዛት በይብሉ ላይ አውጣው መጽሐፍ ቅዱስ ማለት ነው። እኛ የምንገለገሉ በምኑ ላይ ላውጣለህ? ዕብራይስጡን ላውጣለህ? ባይብል አማርኛ ባይብል ማለት ነው። በአማርኛ ዕብራይስጡን ማውጣው እና እንተረጉመዋለን። ችግር የለውም። ባይብል ሀብን መክፈት ትችላለህ። ከላይ ያለው ልጅ እስኪ ና ክፈት። አሁን የተናገርኩትን ሁሉ አሳይቼዋለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም ነው።
ይሰማል። ባይብል አብን ከፍቼዋለሁ። አንድ ክፈት፣ ትልቁ ላይ ላድርግህና ቪዲዮ ክፈት። እሺ ክፈተው፣ አይታይም ለኛ። ስክሪን ሼር እንዴት ነው የማደርገው? ልትረዳኝ ትችላለህ? ከታች ሴቭ የምትላለች ቪዲዮን ከከፈትክ በኋላ ከታች ሴቭ የሚላለ እሱን ተጫነ። ሌላ ስልክ ይዛል አይደለ? ስልክ ሳይሆን ስክሪኑን ሼር ማድረግ አይቻልም? የትኛው የስልኬን ይሄን ራሱ ትችል አይመስለኝም። በሌላ ስልክ ከፍተህ ቪዲዮ ከፍተህ ያኛውን እዚያ ጋር የምናዝህን ራሱና ቁጥር ትገባለህ። እሺ 2 ደቂቃ ስጠኝ፣ ኮምፒውተር ልክፈት። እሺ እስከዛ ድረስ ማን ነው ሌላ? ቬሮን አለ? ቬሮን ኒኮን አለ? ሄሎ ቬሮን ኒኮን አለ? እሺ ክርስቲያን ነህ አይደለ? እሺ ለምንድን ነው ወንድ ልጅ የምታመልኩት ክርስቲያኖች? ወንድ ልጅ የምታመልኩት ማለት የትኛውን ወንድ ልጅ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለውን እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ወንድ ልጅ የተባለውን ይሄን አካል ለምን ታመልከዋለህ? ፈጣሪ ስለሆነ ነው። ይሄ ወንድ ልጅ ፈጣሪ ነው። እኔ ፈጣሪ ነኝ ብሏል። እኔ ፈጣሪ ነኝ ያለውን ሁሉ አንተ ትቀበላለህ? አሁን ጥያቄውን መልስ እንጂ የጌታ ሰው መልስ። ጥያቄው ጥያቄ ነው፣ መልስልህ። አይደለም ፈጣሪ ሆኖ ሲገኙ ነው እንጂ እየሰማኝ ነው። ኢየሱስ ክርስቶስ ስለ ራሱ ያስተማራቸው ትምህርቶች አሉ። እዚያ ላይ እርሱ ለምሳሌ ብዙ የተናገረው አለ። እኔ ሰው ነኝ እያለ ቃል በቃል ተናግሯል አይደለ? አምላክም ነኝ ብሏል። የት ነው እኔ አምላክ ነኝ ያለው? እኔና አብ አንድ ነን ይላል። እኔ አምላክ ነኝ ያለበትን ነው የጠየቅኩት እኮ። አብ አምላክ አይደለም? እኔ አምላክ ነኝ ያለበት ቦታ የለም በለኝና፣ ነገር ግን እኔ አብ አምላክ አይደለም ወይ? አሁን ስለ አብ ሳይሆን ጥያቄው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አተረጋቀስ በለኝ ታዲያ አልባበኝ እድል እየሰጠኝ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል አልከኝ አይደለ? ያልከውን ነው እየጠየቅኝ ያለው። እኔ አምላክ ነኝ ካለ እየመለስኩልህ ነው እኮ። እኔም እየመለስኩልህ ነው። እሺ እኔ አምላክ ነኝ ብሏል አላለም ኢየሱስ? እኮ እየነገርኩህ እኮ ነው። ሲጀመር እኔ አምላክ ነኝ ያለውን ሁሉ አንቀበልም። አምላክ ሆኖ ሲገኝ ብቻ ነው የምንቀበለው። አንተ ነህ ያልከው እኔ አምላክ ነኝ ብሏል አልከን አይደለ? የኛ ሀቅ ደግሞ ምንድን ነው? ያለበትን አሳየኝ ነው። ልክ አሳየኝ ስልህ ደግሞ ያን ነገር ማምጣት አይጠበቅብኝም፣ አያስገድም። እንደዚህ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ካልክ እኔ አምላክ ነኝ ያለበትን ቦታ አሳየን። እሺ እኮ ነገርኩህ እኮ እኔና አብ አንድ ነን አለ። ጋር በጣም አዝናላኝ። እኔ አምላክ ነኝ አይልም እሱ ጋር። እሺ ከላይ ያለው ልጅ ዕብራይስጥን ክፈታ አንዴ ያሳያችሁ። አንዴ ነቢያችን ነሰን እስኪና አሳያችሁ። እሺ አሁን መኃልየ ሰሎሞን ምዕራፍ 5 ቁጥር 16 ላይ ይገባል። ካሜራዋን ትንሽ ጠረግ አድርጋት፣ ጥርት ብላ እንድትታይ ሙሐመድ የምትለው ጠረግ አድርገው። እሺ ካሜራውን በደንብ እንድታይ። እሺ መጀመሪያ እንደተበላ 5:16 ላይ ይገባል። ለምን አጠበባችሁት? አስፈት በደንብ እንድታይ። ፕሮቨርብስ ነው ወይ ሶንግ ኦፍ ሶሎሞን አይደል? ሶንግ ኦፍ ሶሎሞን 5:16 5:16 ልጆች አንዴ ትልቁ ላይ አድርጉት። ትልቁ ላይ ነኩት። እንደሱ ሳይሆን የፈለግኩት እንደዚህ እንዲሆን።
ገባ አንድ እንትን በለው አዙረው ወደዚህ እንዴ ከጎን ሳይሆን አንድ እንትን ቀጥ አድርገው ኦኬ አንድ ሺ ከመጀመሪያ አንድ በለስ አድርገው አንድ ጊዜ አንድ ጊዜ ብቻ መልሰህ አንድ ባክበራት አንድ ጊዜ ብቻ መልሳት። እሺ አንድ መልሳት። አሁን 15 ነኝ። እሱ ሳይሆን ከእንትኑ ከውጣና እንደገና መልሰው። ስክሪኑን አይደለም መጀመሪያ ምዕራፉ የለም። ወደዚህ ወደ እንትኑ ማብራሪያው ጋር ሳትገባ በፊት ያለው 16 ነው። ያው 16 ነው። አንድ ባክ በለው እና ቆይ ላሳይህ። ይሄኛው ይታያል። አሁን አንተ ያለው እዚህ ጋር ነው። አንተ ያለው እዚህ ጋር ነው አይደለ? አንድ ይሄን መለስ አድርገውና እዚህ ጋር ያውና እዚህ ጋር ይታያል። ወደ ኋላ ባክ ልበለው እንደዚህ ወደ ኋላ። እሺ ላይ መጣው። ኦኬ አሁን እስኪ 16 አድርገው። ማነው ሰንጎስ ሰለሞን ላይ ገባ ነው። ወደዚህ ጠጋ አድርገው። እሺ ጆሹዋ ኤክሌሲያስ ሶንግ ኦፍ ሰሎሞን 5 ቆይ እንዲሆን የፈለገው ቆይ አሁን አንተ የከፈትከው እሱ ትክክል ነው አይደል? ተቀበሉታላችሁ እሱን አይደለ? አንድ ያረጋግጥ ባይብል መሆኑን ነው። ያ መጽሐፍ ቅዱስ ኮሜንተሪ ነው አይደል? በጣም ጥሩ። እሱን የፈለግኩት አሁን መቀበሉን ስላረጋገጠው ቀጥታ ልግባላችሁ። አንተ እዚህ ጋር ታርመኛለህ ከተሳሳትኩኝ። እሺ አንድ ትልቅ ላይ አድርግ። እሺ አረመኛል። ይሄ አንተ የገባህበት ራስ ነው አይደለ? አይዋ አሁን ቀጥታ እዚህ ጋር እንገባለን። ያ አሁን ይሄን ወደ አማርኛ ቀጥታ እዚሁን ቀይረው። እሺ ወደ አማርኛ ቀይረነዋል። ያው ወረድኩኝ አንዴ ያትና ስችካ እች ምን ትላለች? ሄሊቶክ ምንድን ነው ይሄኛ የከፈትከው? አማርኛው ሰው አማርኛ ላድርገው የኔ ጋ ያለው ይሄ አማርኛ ላድርገው እኔ ጋ ያለው ይሄን አትቀበለው። አልገባኝም ማለት አንተ የከፈትከው ይሄ ነው። ኧረ እኔ የከፈትኩት እና የከፈትከው ሰው አማርኛ ላይ እኮ እሱ ይክፈተው። አንዴ መልሼ ላሳይህ አንድ ጊዜ ቶ እኔ ልክፈተው። ምንድን ነው ችግሩ? እዚህ ጋር እያሳየው እሺ ሄሎ ኦኬ እዚህ ጋር ገባህ? ይቅርታ ቪዲዮ ላይ ታደርገዋለህ። አይታየኝም። እሺ ያው ላሳይህ። አንድ ትልቁ ላይ አድርጉ ልጆች። ያው እሺ ይታያል። ባይብል ሀብ እሺ ላይ ምንድን ነው ያደርገው? ሂብሩ የሚለው ይሄ ይታያል አይደለ? ሂብሩ ላይ አድርገው። እሺ እሺ አድርገው። አሁን እዚህ ጋር ወደ ትዩ ብራስ ትሄድ ይላል አይደለ? ከዛ
ከዛ የትኛውን ነው የምነካው? እዛ ያው እነዚህ ጋር ይሄኛው ስትሮንግወርድ ላይ 4261 የሚለውን ትጫናለህ። 4261 ያ ተጫንኩት። አሁን ቀጥታ ነው ወደ አማርኛ እንቀይረው። ያው ነጠያ እኔ ቻት ጂቲቪ ብቻ አይቼዋለሁ ወንድሞቼ። አንዴ ወደኋላ ተመለስ፣ ወደኋላ እባክሽ ተረጋጊ። ይሄ ምን ይላል? ይሄ ቃል አንድ ነገር ምን መሰለህ፣ እዚህ ጋር የሚታይ ነገር ይሄ መሐመድ ይላል አይደል? መሐመድ ይላል። ጥሩ። አሁን ምንድን ነው እያደረክ ያለው? እዚህ ላይ ባይብል ሀብ ላይ ራሱን ወስደህ ላይክ ባይብሉ የአማርኛውን ትርጉም እያሳየን ሳይሆን ጉግል ትራንስሌተር እየተጠቀምክ እንትን የሚለውን መሐመዲም የሚለውን ላቭሊ ይለዋል። እዚህ ጋር ላሳየን። ተረጋጋ ሳይሆን ራስህ ግባ ብሎኝ ራሱ እያዘዘ ገብቼ ልክ ሲነቃብህ ነው እንደምትወጣው አንተ ሲነቃበት ሌባ ነው። እኔ የጠየቁት ጥያቄ ይመስለኛል። እሺ አያቸው ተከርሰ አንዴ ይኸውልህ የእውነት በእምነት የምትተማመንና የእውነት ከያዝክ ማለት ነው ስልኩ ሳታዘዋውር ማረጋችኋል። ወላሂ ላዚም አይታችኋል። መጽሐፋችሁ ላይ ሙሐመድ የሚለውን ቃል አይታችኋል። ወላሂ ካየን እንሰልማለን ብሎ ነበር አይደለ? ልክ ሲያዩ ጊዜ ተንጫጫችሁ። ልክ ስታዩ ጊዜ ተንጫጫችሁ። እየሄዳችሁ በየራሳችሁ ስልክ እዩት። ባይብል ሀብ ላይ ሙሐመድ የሚለው ቃል በቃል አለ። ወላሂ ታችኋል። ነገ የፍርድ ቀን አላየንም ይህን ሰው እንዳትሉ። ከኛ ያለብን ግዴታ ማሳየት ነበር። አሳየናቸው። ከዛ ብዙ ምክንያት ፈጠራቸው። መጀመሪያ ላይ ካላየኸኝ አውቆ ነው። መጀመሪያ በሌላ እንትን ስለገባ ነው አውቄ ያስመለስኩት። ሙሐመድ የሚለውን ስም በገዛ መጽሐፋችሁ ላይ ያነገስንላችሁ። ማን ነው ይሄ ሙሐመድ? ምን ሊያደርግ ተቀመጠ? አላሁ አክበር አላሁ አክበር አላሁ